ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ሀባይቢ? ሰላም ነው አልሐምዱሊላህ። እኔ በጣም ሰላም ነኝ። እዚህ ጋር የምታዩት 10 ሜትር ከ50 የሆነ አቅስታ ከተማ የሚላክ አረቢያ መጅልስ ነው። 10 ሜትር ከ50 ማለት እዚህ ጋር እንደምታዩት ኮርነሩ ባለ ሁለት ነው። አሰላሙ አለይኩም ወራህመቱላህ ወበረካቱ። ድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኛ በጣም ደህና ነን አልሐምዱሊላህ። ሀባይቢ አቅስታ ከተማ የሚላክ የአንዴት ከስተምሬን እቃ አልባሳት አረቢያ መጅልስ በጣም ብዙ ደግሞ አልባሳት አላት ማለት ነው። ኢንሻአላህ በቅርብ ወደ ኢትዮጵያ እንደምትመጣ ነግራኛለች። እንደ አላህ ሱብሓነሁ ወተዓላ ፍቃድ ከስተምሬ ናት። እርጋታዋ ወላሂ ነው የምላችሁ ሀባይቢ በጣም ምርጥ እህቴ ናት። በጣም ነው የምወዳት። አላህ ይጠብቃት ባለችበት ቦታ። እንግዲህ አጠቃላይ 282,550 ብር የፈጀ ነው እቃ። ከዚህ ቀደምም ስላሟላሁላት የተካበደ እቃ የለም። የጎድሏትንና ይቀረኛል ያለችውን ነው። እዚህ ጋር እንደምታዩት ከእቃው ስጀምርላችሁ ፓርቲሽን አላት። ፓርቲሽን በ1400 ብር ሂሳብ የኒኬል የቁርጥ ሰሃን 6 አረኩላት። የጥበብ የለም በ180 ብር ሂሳብ ጋቻ ማጨሻ ያ ውበት ነው። ቆንጆ ነገር ማጨስ አለባችሁ ቤታችሁ ላይ። ይሄን ጋቻ 400 ብር ገዝቼላት አለሁኝ። ድምላይት ረከቦት ደግሞ 3700 ብር። ግማሽ የነጭ ሲኒ ወይም ደግሞ ሴራሚክ ሲኒ 1250 ብር ገዝቼላት አለሁኝ። እዚህ ጋር ደግሞ 950 ብር የሻይ ብርጭቆ። እዚህ ጋር ደግሞ የቡና ማንከሽከሻና ግማሽ የሾርባ ማግ 1100 ብር። አክለሪክ የውሃ ጆግ አላት። አክለሪኩን የገዛሁላት ደግሞ 2800 ብር ነው። የቡና መፍጫ 1300 ብር። በርሚል 800 ብር። የሳምቡሳ መዳመጫ ደግሞ 600 ብር። ሁለት ምን አላት የኡዱ እብሪቅ አላት 80 ብር። የእጅ ማስታጠቢያ 150 ብር ገዝቼላታለሁኝ። በመቀጠል አበባ ብላኛለች። አበባ አላት ግን በጣም የሚያምር ደግሞ የተመቸኝ ይሄንን ቴብል ላይ የሚቀመጥ ብላኛለች። ከፍ ያለና እንዴት አባቱ እንደሚያምር ይሄንን አትጠይቁኝ ሀባይቢ። በጣም ከመነግራችሁ በላይ ያምራል። ይሄንን የገዛሁላት ደግሞ 2000 ብር ነው። እስከ እቃው ሲሆን ይሄ 2000 ብር ነው። በቃ ቴብሏ ላይ ቁጭ ታረጋታለች። ስታጸዳም ይሄ ማጠብ ይቻላል፣ ይሄንን ማጠብ ይቻላል። በጣም የሚያምር እቃ ነው። 2000 ገዝቼላታለሁ። ሌላ ለቲቪ ስታንድ የሚሆን አበባ ብላኛለች። ቀይ አላገኘሁም። ቀይ ይሁንልኝ ካለች ነገ ሰኞ የሚገባ ስላለ ቀይርላታለሁኝ። ያለው ግን ይሄ ነው። ዋጋው 800 ብር ነው። ሁለቱን 1600 ብር ነው የገዛሁላት። አጠቃላይ 1600 እና 2000 አጠቃላይ ስንት ይሆናል? 3600 ብር ነው የገዛሁላት ማለት ነው። እንግዲህ እቃዎቿ እነዚህን የመሰሉ ናቸው። ወደ አስቤዛው ከመሄዴ በፊት እነዚህን እቃዎችን ላንሳቸው። ምክንያቱም ሱፍራም አላት። ይሄ የተነጠፈው ሱፍራ የእሷ ነው። 1 ሜትር በ1 ሜትር 1700 ብር ገዝቼላታለሁኝ። ላነሳሳና ኢንሻአላ ያው ቀጣይ ነገር እኔ ማለት ነው ሀባይቢ ኮምፎርት ምናምን በኋላ ሳያችኋለሁ። እዚህ ጋር ደርዘን የልብስ መስቀያ አላት 400 ብር ነው ደርዘኑ። 450 ብር ደግሞ የቁም ማፈሻና መጥረጊያም የምትሆናት በቁማችሁ ፍስ ታረጉባታላችሁ። አሪፍ ነገር ናት። እዚህ ጋር ደግሞ 200 ብርና 150 ብር መጥረጊያ ገዝቼላታለሁ። ኮምፎርት በጣም የሚያምር ከለር ያለው ኮምፎርት ነው። ያምራል ማሻአላ። ዋጋ 2700 ብር ነው ማለት ነው። 2700 ብር ሀባይቢ። እንግዲህ የምጀምርላችሁ እዚህ ጋር መኮሮኒ አለ። መኮሮኒ በ150 ብር ሂሳብ 6 ኪሎ ገዝቻለሁኝ። ሩዝ በ120 ብር ሂሳብ 6 ኪሎ ገዝቻለሁኝ። ተልባ በሰሃን ነው የገዛሁላት 3 ሰሃን። ንጉ ግን 3 ኪሎ ነው እና 3 ኪሎ የገዛሁላት ደግሞ በ300 ብር ሂሳብ ሲሆን ይሄ ደግሞ በ550 ብር ሂሳብ ነው የገዛሁላት ማለት ነው ተልባውን። በመቀጠል ሱካር አለ እዚህ ጋር እንደምታዩት። ሱካር ደግሞ የገዛሁላት በ170 ብር ሂሳብ ነው ማለት ነው። በ170 ብር ሂሳብ 15 ኪሎ ነው። እዚህ ጋር የወሎ ጭስ አላት 300 ብር ኪሎ። 5 ኪሎ አጃ፣ 5 ኪሎ ገብስ 160 እና 250። የወጥ ቅመም ሳይቀር ነው ማሻላ ተባረክ ረህማን። ቂቤ አላት እዚህ ጋር። በርበሬና ሽሮዋ 10 ኪሎ በርበሬ 15 ኪሎ ሽሮ አላት። በጣም በአማረ ሁኔታ የተዘጋጀ ማሻላ። ከዚህ ቀደም እጅን ታውቃለች ኢንሻአላ። እና መወዳችሁ 2 ዘይት አላት። 2 ዘይት ደግሞ በ1650 ብር ሂሳብ ነው የተገዛላት። ሮል ኦሞ 5 ኪሎ አላት። ሮል ኦሞ 5 ኪሎ አላት በ1100 ብር ሂሳብ። 1100 ብር ደግሞ
ዱቄት አላት። 600 ብር ደግሞ 5 ኪሎ አላት። 10 ኪሎ እና 5 ኪሎ 15 ኪሎ ነው ትእዛዟ ማለት ነው። ሀባይቢ የወጥ ቅመም ያው ሲዘጋጅ ቀይ ሽንኩርት መጀመሪያ ታደርቃላችሁ። ከዛም ምን አለ መሰላችሁ ኮሮሪማ ነው። ኮሮሪማና 7 ቅመም ሁሉም ጥቁር አዝሙድ ተደርጎ ባንድ ይፈጫል። ያው የወጥ ቅመም ይሆናል ማለት ነው። እዩት እንዴት እንደሚያምር ማሻአላ። የፈጨውትም ራሴ ነው ይበጂ። እዚህ ጋር ደግሞ በርበሬ ነው። እንግዲህ በርበሬያችን ያው የሚያምር ነው ማሻአላ። አዲሱ በርበሬ ነው። ዋጋውም ደግሞ በ730 ብር ሂሳብ ተገዝቶ በርጥብ በደረቅ ቅመም ተደርጎ ቆንጆ ተደርጎ የተዘጋጀ ነው። ከረሩን እዩልኝ እንዴት እንደሚያምር። እዚህ ጋር ደግሞ ሽሮ አለን። ሽሮአችን ደግሞ ባቄላ፣ አተር፣ ሽምብራ፣ ጓያ ከየሁሉም አይነት ቀላቅለሽ አዘጋጅልኝ ነው ያለችኝ። አዘጋጅችላታለሁኝ። ማሻአላ አስቤዛዋ ይሄን መስሏል። እንግዲህ በጣም ተወደዋለች። ከዛ በመቀጠል ቅቤ አላት 4 ኪሎ 2200 ብር። ይሄንን እቃ ገዝቼ በዚህ ነው ያደረኩላት። ብዙ ጊዜ እኔ በፕላስቲክ ነገር ማድረግ ቅቤም ሆነም ደስ አይለኝም፣ ምክንያቱም ትንሽ ሽታው ይቀይራል ብዬ ስለማስብ ማለት ነው። እና ይሄ የምታዩት ኮረሪማው ነው። ከላይ በፍሬ ጣል ያረኩት ስላለ በደንብ እንትን ስላላለ ነው። እና በጣም ቆንጆ ነው ማሻአላ። ጽድት ያለ ሽታው በሩቅ የሚያውድ ነው። እና እዩት ቅቤ እንግዲህ እንደዚህ ስታረጉት ነው የምታውቁት። አያችሁታ? እና በጣም ቆንጆ ተደርጎ ፏ ተደርጎ የተዘጋጀ ቅቤ ነው። እዩት አያምርም ከለሩ ሀባይቢ? አላህ በጤና በአፍያ መታ የምትጠቀምበት ያድርጋት። ማሻአላህ ተባረከ ረህማን። ወላሂ ሽታው ማሻአላህ ነው። እና ይሄንን የመሰለ 4 ኪሎ ቅቤ እኔታችሁ ቤት ውስጥ አንጥሬላታለሁኝ። ኮሮሪማ በጣም ነው ያደረኩበት ቆንጆ አድርጌ። ይሄን የመሰለ ተዘጋጅቶላ እዚህ ጋር 4 ኪሎ ቅቤ እንዳነጥርላት አዛኛለች እህቴ። ማሻአላ የገዛሁት ዛሬ ቅዳሜ ነው። ይሄ ቪዲዮ የሚደርሳችሁ ነገ እሁድ ነው ኢንሻአላ። እንዳመጣው ፍሪጅ ውስጥ ነው ያስገባሁት። አሁን በቃ ቀስ ብዬ እጥደውና ቅልጥ ይላል ይሄ በደንብ ማለት ነው። ያው እንደነገርኳችሁ ቆንጆ የሆነ ቅቤ ነው ማሻአላ ተባረክ ረህማን። ያው ማንጠሪያዎች ሁሉ ነገር አዘጋጅቻለሁኝ። አብራችሁኝ ቆዩ። ቅቤም የወጥ ቅመምም ነው ያላት ኢንሻአላ። ያው አብራችሁ ቆዩ ማለት ነው። አያችሁታ? ይሄ ቅቤው ነው እንግዲህ እንደዚህ ማሻአላ ሆኖ ቀልጧል። በደንብም ተንተክትኳል። ያው አሁን ላይ ገና እየለኮስኩት ነው ቅመም እስከምፈጭ ምናምን ድረስ ማሻአላ እንትን እያለ ነበረ። እና ያው ቅመም አለው። ቅመሙን እናደርጋለን። እዚህ ጋር ደግሞ የወጥ ቅመም በሙሉ የሚያስፈልጉትን ከቀይ ሽንኩርት ጀምሮ ያሉ ለወጥ ቅመም የሚያስፈልጉ ናቸው። እነዚህ የምታዩቸው መፍጨት ጀምሬያለሁ። እዚህ ጋር ልፈጭ ነው። አወለን ለሁሉም ነገር ሀዋይቢ ኮረሪማ ነው። ኮረሪማና 7 ቅመም ነው። ሌሎች በስሱ ነው መሆን ያለባቸው። እና ያው ምን አለ ክኖር አንኳር ከምንጨምር ቤታችን ውስጥ የፈጨነውን የወጥ ቅመም ብንጠቀም በሚል ነው ያዘዘችኝ። 2 ኪሎ ነው። ይሄ በሙሉ የውጩ የቅመም ነው ማለት ነው። የውጭ ቅመም ነው ይሄ በጥቅሉ። ይሄ የወጥ ቅመሟ በዚህ መልኩ ተፈጭቷል። ያው 2 ኪሎ ነው ያለችኝ። የወጥ ቅመም እኔ ቤት ነው ፈጨው ሀባይቢ፣ ከዚህ በላይ አይልምም። እና በይልክ ነው ወፍጮ ቤት ራሱ ብሄድ ከዚህ በላይ አይልምም። በቃ እንደዚህ ነው። ያው አጠቃቀሟ ግን እቺን ታክል ስለምትጠቀሙት አሁን ይሄ ለብዙ ጊዜ ይሆናል ማለት ነው። ማሻአላ ታል አጠቃላይ 4100 ብር የቅቤው ነው ማለት ነው ከነ ቅመሙ ሆኖ። እና ይሄን ይመስላል። ከዛ ወደ አልባሳታችን እንመጣለን። ብዙ አልባሳቶች ናቸው ያሉት። አብራችን ቆዩ። ያውን እዚህ ጋር እየቆጣጠርን ነው። ቡና ያው 4 ኪሎ አላት በ1300 ብር ሂሳብ
ሮል ኦሞን ማሳይቻችኋለሁኝ። ማሻአላ ተባረክ ረህማን። እንቆጣጠር ነው ወደ አልባሳታችን። አባይቢ አስቤዛችንን እንደዚህ ወደ ጎን አድርገናል። እቃችንን በዛ አድርገናል። አሁን አልባሳቱን ነው ማሳያችሁ። እዚህ ጋር ጋቢ አለን። ይሄ ማረሚያ ቤቱ ነው። ያው ብዙ ጊዜ ታውቁታላችሁ። ዋጋው በ2500 ብር ሂሳብ ሁለት ገዝቼላታለሁ። 5000 ብር ማለት ነው። በጣም ቆንጆ ጋቢዎች ናቸው። እየታጠቡ እያማሩ የሚሄዱ ሁለት ጋቢዎችን ገዝቼላታለሁ። ከዛ በመቀጠል ደግሞ ጥምጣም ብላኛለች። 4 ጥምጣም በ450 ብር ሂሳብ ቆንጆ የሆኑ 4 የተለያዩ ከለር ያላቸው ጥምጣሞችን ገዝቼላታለሁ በ450 ብር ሂሳብ ማለት ነው። ያቻው እነዚህን 4ቱን ገዝቻለሁ። በመቀጠል ምን አለ መሰላችሁ እዚህ ጋር ደግሞ ለጅልባብ የሚሆን የቱርክ ጨርቅ ነው። በጣም አሪፍ የሆነ ጨርቅ ነው። ብዙ ጊዜ ነግራችኋለሁ ስለዚህ ጨርቅ። ይሄ 3 ሜትር ነው። ሁለት ነው ያዘዘችኝ። ይሄ 3 ሜትር ነው። ሜትር በ800 ብር ሂሳብ ነው። እዚህ ጋር ደግሞ ይሄ ከለር አለ። ወደ ፒንክም አይደለም ብቻ የሚያምር ወጥ የሆነ ከለር ነው። ያምራል ማሻአላ። ይሄ ነዶውን ነው የተገዛላት። ዋጋውን ደግሞ 4800 ብር ይሆናል ማለት ነው። ከዛ የሴቶች ጣቃ ብላኛለች ለ4 ሴት የሚሆን ይሄ 2 ሜትር ተኩል 2 ሜትር ተኩል ነው። 2 ተኩል ስንት ነው አጠቃላይ ያለችኝ እሷ? 1 2 3 ለ3 ሴት የሚሆን ነው ያለችኝ ማለት ነው። ለ3 ሴት ይሄንን ገዝቼላታለሁ። ከዛ በመቀጠል ደግሞ ሺት ያላት 4 ሺቲን ይሄም ጣቃ ነው አልተሰራም። ይሄ ደግሞ 3 ሜትር ነው ማሻአላ በ650 ብር ሂሳብ ነው። በጣም ያማምራሉ ማሻአላ። ይዋቸው ጽድት ያሉ ናቸው። ይዋቸው ጥቁሯ ራሱ እንዴት እንደምታምር አትጠይቁኝ። ዋይኒ ይባላል ይሄ። እዩት ወጣ ያለች ናት። ይዋት እንዴት እንደምታምር ይች ራሷ ማሻአላ እንዴት እንደተመቸችኝ አትጠይቁኝ። 4 ሀባ ገዝቻለሁ ማለት ነው። ይዋት ይሄ አሁን ሻርፑን በዚህ ማች ማድረግ ይቻላል፣ በዚህ ማች ማድረግ ይቻላል። ይበልጥ ግን በዚህ ቢደረግ ያምራል ማለት ነው። 4 ሀባ ገዝቻለሁ። ከዛ 9 ሀባ ሽፎን ቀሚስ። ሽፎን ቀሚሶቹን ማሻአላ ሁላችሁም ኮሜንት ላይ አስተያየት አስቀምጡልኝ። ለስጦታ ነው ግን በጣም ነው የሚያማምሩት ማሻአላ። ይዋቸው ይሄንን አሁን ለስንት አመት ያለችኝ አለ? ለ17 ያለችኝ አለ። ሁለቶቹን ለ17 አመት ማድረግ ትችላለች። ትንሽ ቁመታቸው አጠር ያለ ነው። ይሄ ቀሚስ አጠር ይላል ማለት ነው። ዋጋው ደግሞ 9 ሲባዛ በ1600 ብር ሂሳብ ነው የተገዛው። ሊያኪን በጣም የሚያምር ሽፎን ነው ማሻአላ ተባረክ ረህማን። እነዚህን ከለራቸውን እዩልኝ እንዴት እንደሚያማምሩ። አንድ እዚህ ጋር ደግሞ እንደምታዩት ጽድት ያለ ሽፎን 2። ከዛ እዚህ ጋር ደግሞ አለች በጣም የምታምር ከለር ያላት ማሻአላ ተባረክ ረህማን። እዩት እንዴት እንደሚያማምር ማሻአላ ተባረክ ረህማን። ጽድት ያሉ ሽፎኖች ናቸው ማሻአላ። እኔ ሀቂቃ ተመችተውኛል። ስጦታም ቢሆን የሚያምር ነገር ስትሰጡ ደስ ነው የሚላችሁ አይደለ? እና እነዚህን ያማሩ ገዝቼላታለሁ። እዚህም ደግሞ ጨርቅነቱ በነገራችን አሁን ይሄ እንትኑ ወፈር ያለ ነው። እነዛ ሳሳ ይላሉ። በጣም ሽፎን ስለሆነ ግዴታ ነው። እና እዩት እንዴት እንደሚያምር ማሻአላ። ከዛ በመቀጠል ደግሞ እዩት ይሄ በጣም ስለወደድኩት ከለሩ ስለተመቸኝ የሁለቶቹን ሴቶች በዚህ ነው ያደረኩት እና በጣም ከመነግራችሁ በላይ የሚያማምር በ1600 ብር ሂሳብ ገዝቼላታለሁ። ከዛ በመቀጠል ደግሞ እዩት ይሄና ይሄ ጨርቅነቱ ማለት ይሄና ይሄ አንድ ነው። እንትኑ ሽፎን ነው ሁሉም አልኳችሁ፣ ግን ወፈር ማለት ነገር አለው ማለት ነው። ግን ሁሉም የሚያማምሩና የሚያምር ከለር ማሻአላ ተባረክ ረህማን ያዘና እዩት ማሻአላ። ይሄንን ይመስላል ማለት ነው። እዚህ ጋር ደግሞ ይሄው ተመሳሳይ ነው። ቅድም ያሳያችሁ ግን ሁለቱ አንድ ነው ብያቸዋለሁ። በመቀጠል እቺ ከለር አለች እንዴት እንደሚያማምር ማሻአላ። በምርጫሽ አሪፍ ነገር ብላኛለች። በምርጫ ደግሞ አልሐምዱሊላህ ይበልጥ አሪፍ ነገር እመርጣለሁ እኔ ከተውልኝ ማለት ነው። ከዛ በመቀጠል ለ10 አመት ሴት ልጆች 2 ናቸው። ሁለቱም የ10 አመት ሴት ልጆች ናቸው። ቁመታቸው ሁሉ ነገር አንድ ነው። ቀለል ባለ ዋጋ ነው ያለችኝ። ይሄንን በ1400 ብር ሂሳብ ነው የገዛሁት። አሪፍ የሆነ ማሻአላ ተባረክ ረህማን የሆነ 1400 ብር ሂሳብ ለ10 አመት
ለሁለት 10 ዓመት ሴት ልጆች የሚሆን ነው። ማሻላ ተወደዋለች እህቴ። ይሄንን ደግሞ የገዛሁት በስንት መሰላችሁ? በ1400 2800 ብር ሂሳብ ገዝቼላታለሁ ማለት ነው። እነዚህ ደግሞ ወጣ ያሉ ናቸው። ብዙ ጊዜ ታቋቸዋላችሁ። ይሄንን ለ3 ዓመት ሴት ልጅ ነው 2200 ብር ነው። የራሱ ታይት አለው። ቀሚስነቱንም ታቆታላችሁ ማለት ነው። 2200 ብር ይሄንን ገዝቼላታለሁ። ከዛ ለ2 ዓመት ሴት ልጅ ደግሞ ያው እያደገች ስለምትል ነው። አሁን ለ3 ዓመቷ ይሄን ብታለብሰው ልኳ ይሆናል። ግን እያደገ ለሚሄድ ህፃን ደግሞ ልብሱ ሰፋ ያለ ቢሆን የተሻለ ነው። ይችን ደግሞ 1000 ብር ነው የገዛኋት ማለት ነው። ከዛ ለእናቶች የሚሆን እዚህ ጋር 1000 ፎል አላሳያችሁም 9 ስለሆነ ይችም አለች 9 ነው እያቸዋለሁ። ይባት በጣም እኔ እንጃ ሽፎኖቹ በጣም ነው ያማማሩኝ ሀቂቃ ማለት ነው። ያቸው እሺ ደግሞ ላሳያችሁ። እቻ አንድ በሉ። ከዛ 2 በጣም የሚያማምር ማሻአላ 2 ከዛ 3 ከዛ ስትሰጡት ደስ የሚል 4 ከዛ 5 ከዛ 6 ከዛ 7 አያማምርም? ማሻአላ ከዛ 8 ከዛ 9 ሽፎን የእናቶች ማለት ነው። በጣም ነው የሚያምሩ። ከዛ ሻርፕ ደግሞ 4 ብላኛለች። አንድ እቺን ከለራ ታምራለች፣ እቺም ታምራለች። 1 2 አያችሁ እንደሚያምር 3 4 ሀባ። ይሄ እንግዲህ የሴቶቹ ይሄን የመሰለ ነው። ማሻአላህ ተባረክ ረህማን በሉ። በዚሁ በመሃል ደግሞ ላሳያችሁ። እቺ ስራ በጣም የሚያምር የሆነ ይሄ የትሪ ዳንቴል ነው። ይሄ ደግሞ የረከቦት ዳንቴል ነው። 600 ብር የሞሰብና የዳንቴሉ ዋጋ ሲሆን የረከቦቱ ደግሞ 200 ብር ነው ማለት ነው። ከዛ በመቀጠል ምን አለ መሰላችሁ የልጇን ላሳያችሁ። መጀመሪያ ለልጇ የሚሆን አለ ለስጦታ የሚሆን በጣም ብዙ የተገዛለ፣ ግን ለስጦታ ለምናምን የተለየ ዋጋ ምናምን ያረኩት ነገር የለኝም። ላኪን ላሳያችሁ በጣም የሚያማምሩ ማሻአላህ ተባረከ ረህማን የሆኑ አሉ። እነዚህ የልጇ ነው። የ16 ዓመት ወንድ ልጅ አላት። እዚህ ጋር እንደምታዩት ምን አለ ቶባ አለ ወይም ደግሞ ከንዱራ አለ። በጣም የሚያምር አንደኛ የሆነ ዋጋው 2500 ብር ነው ማለት ነው። ሌላው ቅያሬ ልብስ ለዚህ ለሶቡ የሚሆን ደግሞ ጫማ አለ 37 ቁጥር 1700 ብር አንደኛ የሆነች ጫማ ናት ማለት ነው። ይቺ ሰንደል ጫማ ገዝቼልታለሁ። ወረድ አድርጎት ነው በደንብ አሳያቸው። ይሄንን ይመስላል 1700 ብር። ከዛ 2 ቅያሬ ልብስ አለው። ጅንስ ሱሪ አለው። ይሄም ጅንስ ነው። በጣም አሪፍ የሆነ እቃ ነው። ለየት ይላል። ዋጋው ይሄ 1400 ብር ነው። ሀባይ 1400 ብር ነው ይሄ የተገዛው ማለት ነው። ከዛ በመቀጠል ሸሚዝ ደግሞ ይሄ ኢንዲያ ነው። ዋጋው 1000 ብር ነው። ይሄ 1000 ብር ነው። እዚህ ጋር ደግሞ ምን አለ ቲሸርት አለ 400 ብር። በጣም የምታምረው ጽድት ያለች ናት ማለት 400 ብር። ከዛ ደግሞ ጃኬት አለ እዚህ ጋር 1800 ብር። በጣም የሚያምር ጃኬት ነው ይሄ ማሻአላ ተባርከማ። ለወጣት የሚሆን ፎ ያለ ጃኬት ነው። እዩት ጽድት ያለ ነው። ለወጣት የሚሆን ጃኬት ይሄንን የገዛሁት ደግሞ 1800 ብር ነው። ሌላ ቀያሪ ልብስ ደግሞ እዚህ ጋር እንደምታዩት ይሄም ጅንስ ሱሪ ይለያል። 1300 ብር ነው ጅንሱ። ይሄ 1800 ብር ነው። ይሄ ካኪ ነው የሚባለው ነው። በጣም የሚያምር ጽድት ያለ እቃ ነው። 400 ብር ነው። ይሄንን ደግሞ 1300 ብር ነው የገዛሁት። ፎ ያለ የወጣት ልብስ ነው ማለት ነው። አዩት እንዴት እንደሚያምር። ከዛ ምን አለው ሸሚዝ አለው። ሸሚዙ ይሄ 700 ብር ነው። ይሄ 700 ብር ነው። እዚህ ጋር ደግሞ ቲሸርቷ ያቺና ይቺ ይለያያሉ በከለር ራሱ ይዋት ፈካ ያለች ወጣቶች በብዛት የሚወዷት እቃ ናት ማለት ነው። 400 ብር ማለት ነው። አሁን ለስጦታ የሚሆን ያለችውን ላሳያችሁ ነው። የልጇን ጨረሰን። ይሄን ይመስላል። እዩት 1 2 3 4 ይሄ ቡና የምግብ ስፍራ ነው። 1 ሜትር ዋጋው ደግሞ 250 ብር ነው። በጣም ብዙ ናቸው ያሉት። ብቻ ላሳያችሁ። 2 የ20 ዓመት አለ፣ 2 የ28 አለ። ብዙ ነው። እሷ እዛው ትለየዋለች። እኔ እያነበብኩ ስለገዛሁት አሁን ላይ ለመለየት እንትን ይለኛል ማለት ነው። ላሳያችሁ። እዩት አሁን የጅንስ እና ያ ጅንስ ይለያያል።
እቺ ፋሽን ነገር ናት። ይሄም ፋሽን ነው ማሻአላ አሪፍ የሆኑ ወጣቶች የሚለብሱት ጂንስ ነው። ይሄ ከ100 ብር ሂሳብ ነው። እዚህ ጋር ደግሞ ቲሸርት ናት 400 ብር። ይሄ ሸሚዝ ነው 700 ብር። አያችሁታ እንደዚህ ተደርጎ ነው ሲለበስም እኔም እንደዚህ ያረኩ ነው ፌስታሉ ነው። እዚህ ጋር ይሄ አለ ማሻአላ ተባርክማን ጂንሱ ያው 100 ብር ነው። እንዴት እንደሚያምር ውት ማሻአላ 100 ብር። ከዛ እዚህ ጋር ደግሞ ቲሸርት አለች 600 ብር። እዚህ ጋር ደግሞ 700 ብር። አያችሁታ አሁንም ስናጥፍ እንዲህ አድርገን ነው የምናጥፈው፣ ለምን በኋላ እንዳይሳሳት ማለት ነው። እሺ እዚህ ጋር ደግሞ ማሻአላ ተቆር ያለ ጂንስ ነው። አላባሽ ምን አለ ይሄ 100 ብር ነው። ይሄ እዚህ ጋር ደግሞ 700 ብር ነው። እዚህ ጋር ደግሞ ምን አለ ቲሸርት ነው 400 ብር። ወጣቶች ስለሆኑ እንደነዚህ ነገሮች በጣም ስለሚመቻችሁ ስለማቅም ነው ይሄንን የማደርገው። አያችሁታ ይሄንን ይመስላል ማለት ነው። ከናላባሹ እንደገና በጣም ብዙ ልብስ ነው ያላት ማሻአላ። የልብስ የቤተሰብ ማአት ነው ማሻአላ። አላህ ያብዛላት። እዚህ ጋር እንደምታዩት ይሄ 700 እንደምታዩት የዚህ ዋጋ 700 ብር ነው። እዚህ ጋር ደግሞ 400 ብር። እዚህ ጋር ደግሞ 100 ብር። በጣም የሚያማምሩ አሪፍ አሪፍ የሆኑ ጂንስ ሱሪ ከናላባሻቸው ነው የገዛሁት ማሻአላ። እንግዲህ ሷም ስትሰጥ ደስ እያላት ስትሰጥ በጣም እንግዲህ ከወጣ ይቀር ማለት ነው። ያው ይሄን ይመስላል ማለት ነው። አያችሁ እንደዚህ እያደረግን ወደ ጎን እናደርገዋለን። እሺ እዚህ ጋር ደግሞ ያንድ ሰው አለ። እዚህ ጋር ይሄ 700 ብር ነው። ይሄ ደግሞ ማን ነው? ይሄ 600 ብር ነው። ይሄ 700 ብር ነው። ጂንሱ ያው 100 ብር ነው ማለት ነው። አያችሁታ 100 700 600 አያችሁታ ከናላባሹ እንደዚህ እያደረግን እሷ ስትሰጥ ደግሞ እዛ እንትን ትለዋለች ማለት ነው። እዚህ ጋር ደግሞ ምን አለ መሰላችሁ ጂንስ ጃኬትና ጂንስ ሱሪ ጃኬትና ምን አለ ጂንስ ሱሪ አለ። ጂንስ ሱሪ ይሁት በ100 ብር ነው የሚያደርግልኝ የብዛት ዋጋ ስለገዛሁት ነው 4 ይሸጡታል። ይሄ ለ28 አመት ላለችኝ ነው። ይሄ 700 ብር ነው የተገዛው ቲሸርቱ ማለት ነው። እንደዚህ ነው ሲዘነጥ 2000 ብር ጃኬት አያችሁታ። ይሄ ለወጣት የሚሆን በጣም የሚያስመሰግን ማሻአላ የሆነ እቃ ነው የገዛሁላት ማለት ነው። እዚህ ጋር በተመሳሳይ አለ። ይሄም ለ28 አመት ነው። ይሄም ፋሽን የሆነ ጃኬት ነው። ዋጋው 2000 ብር ነው። ጂንሱ ከ100 ብር ሂሳብ ነው እንደነገርኳችሁ አረገኝ። አያችሁታ እዚህ ጋር ደግሞ 700 ብር ፋሽን የሆኑ ቆንጆ የሆኑ ቲሸርቶች ናቸው። እነዚህ በ700 ብር ሂሳብ ናቸው። የሁሉም ዋጋ የተለያዩ ናቸው። ይሄ አሁን እንደዚህ ነው የሚለበስ። እኛም ስናስቀምጥ እንደዚህ እያደረግን ነው ማለት ነው። ከዛ ምን አለ መሰላችሁ ሁለት የአባት ጃኬት፣ ሁለት ለአባት የሚሆን ጃኬት እነዚህ በ2000 ብር ሂሳብ ናቸው። 2000 ብር ቆንጆ የአባት የሆኑ ጃኬቶች ናቸው። ፋሽኖች ናቸው። ወጣቶችም ይለብሷቸዋል፣ ችግር የለውም። ይዋቸው በጣም አሪፍና ኳሊቲ የሆኑ ናቸው። እነዚህ 4000 ብር ናቸው። ዋጋቸው 4000 ብር ነው ማለት ነው። ከዛ ሁለት የጨርቅ ሱሪ 2000 አለ የፋዘር ማለት ነው። ይሄ 500 ብር ነው። ከዛ 400 ብር ደግሞ የጨርቅ ሱሪ ከለሩን ነው እንዴት እንደሚያምር ብረት ከለር ነው። እዚህ ጋር በተመሳሳይ ጨርቅ ሱሪና ሸሚዝ 500 ብርና 400 ብር ማለት ነው። ምን እናደርጋለን እንግዲህ ወደ ቦታው የመመላለስ ነገር አለ። እንግዲህ ልብሶቹ እነዚህን የመሰሉ ነው። የወንዶች እንኳን የብቻ የተከፈለበት ማለት ነው 33750 ብር ነው የወንዶቹ ልብስ ማለት ነው። አሁን ያያችሁ የሴቶቹ ራሱን ችሎ ሂሳብ አለው ማለት ነው። እና በአንድ ሲደመር ደግሞ 282550 ብር የተገኘ ነው ብያቸዋለሁ። ይሄ አባቷ ነው። እዚህ ጋር ግን አንድ ጂንስ የብቻዋ ምንም ጃኬት ምንም የሌላት አላት። እቺን አላሳየኋችሁም። ዋጋው 100 ብር ነው። እዩት። በቃ ሁሉም ያለ የሚያምር የሚያስመሰግን እቃ ነው። እኔ የቻልኩትን ያክል ጥሩ ነገር ማድረግ ያስደስተኛል። በቃ ይሄ የተፈጥሮ ነውና እንደዚህ የሚያምር እቃ ገዝቻለሁ። እህቴ እንግዲህ እቺን ጂንሷ የብቻዋ ናት። አንድ ጂንስ ሱሪ ነው የሚለው የብቻውና ይሄንን ገዝቼላታለሁ። እንግዲህ ስንት አለ መሰላችሁ? ይሄ የአባት የጨርቅ ሱሪ ከነሸሚዙ ነው።
እንደዚህ ሆኖ ሁለት የጨርቅ ሱሪ ሁለት ሸሚዝ። ይሄ አንድ ሱሪ ነው። ይሄ ሁለት ጃኬት ነው። ከዛ ይሄ ደግሞ እንደምታዩት ለአንድ ሰው ልብስ ነው እንደዚህ ሆኖ። ይሄም ደግሞ እንደዚህ ሆኖ የአንድ ሰው ልብስ ነው። ይሄም እንደዚህ ሆኖ ደግሞ የአንድ ሰው ልብስ ነው። ሙሉ ልብስ ማለት ነው። አያችሁታ? ሙሉ ልብስ አያችሁታ? ይሄም እንደዚሁ ይሄም እንደዚሁ የልጇን ለብቻ በእንትን አረግላታለሁ። ለየት ይላል። ይሄኛው 1100 ሲሆን ያኛው 3 እና 4 ነው። ሱሪውን ራሱ የገዛሁት እዩ። አያችሁታ? ሀባይ ቢዩት አያችሁታ? ይሄ እንግዲህ ይሄ ልጇ ነው። ያው የብቻ አረጋለሁ ማለት ነው። ከዛ 37 ቁጥር ጫማ ሸበጥ ነው ያለችኝ። ከሸበጥ ይልቅ እነዚህ አሪፍ ስለሆኑ እነዚህ 650 650 39 እና 39 ቁጥር ሁለቱንም አድርጌላታለሁ። እነዚህ የሚጠቡ ነገሮች ስለሆኑ 37 አይደረጉም ማለት ነው። እና እነዚህ 1200 ብር ገዝቻለሁኝ። አብራችሁ ቆዩ፣ አልጨረስንም። መጨረሻም የእናት ጃኬት አለን። የእናት ጃኬት ይሄ የምታዩት ማለት ነው። ዋጋው 900 ብር ነው። ጨርሰናል። በጣም አመሰግናለሁኝ። ዛኩላሁ ኸይር። ነገ በሌላ ቪዲዮ በእህቷ ወይም በአጎቷ ልጅ ቪዲዮ እንገናኛለን ማለት ነው። የነረታት በንግዲህ ካርቶን ላይ ከዚህ ቀደም በርሚል ስለላኩላት በርሚል የምትፈልግ አይመስለኝም። ያው በርሚላች ትንሿ ለዱቄት መያዣ ነው ያደረግንላት። ኢንሻአላህ እቃዋን ረታት በል ነገ ከሰዓትም ሆነ ሰኞ ወደ አቅስታ ከተማ ይላካል ማለት ነው። ባረከላሁ ፊኩም። ሰላም አለይኩም። ሌላው ጥቅል ምንጣፍ አላት የኢትዮጵያ አንደኛው ማለት ነው። ሙሉ 25 ሜትር ማለት ነው። ዋጋው ደግሞ በ320 ብር ሂሳብ ነው የሰጠኝ 8000 ብር ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ሀባይቢ? ሰላም ነው አልሐምዱሊላህ። እኔ በጣም ሰላም ነኝ። እዚህ ጋር የምታዩት 10 ሜትር ከ50 የሆነ አቅስታ ከተማ የሚላክ አረቢያ መጅልስ ነው። 10 ሜትር ከ50 ማለት እዚህ ጋር እንደምታዩት ኮርነሩ ባለ ሁለት ነው። አያችሁታ? ኮርነሩ ራሱን ችሎ ደግሞ 2 ሜትር ነው። እዚህ ጋር 2 ሜትር አለ እና ማሻአላ የሆነ ነው። እዚህ ጋር 1 ሜትር ከ50 አለች ማለት ነው። እና በጣም ቆንጆ ተደርጎ ነው የተሰራላት። እናንተም እንደምትወዱት ተስፋ አረጋለሁ። ማሻአላ ተባረክ ረህማን። መቀላቀያው ደግሞ ልሙጥ ነው የፈለገችው እሷ ማለት ነው። እና ጨርቁ ደግሞ ይሄ እንትን ነው ኢጅፕት ነው ጨርቁ ማለት ነው። አብዛኞቻችሁ ለምትጠይቁት ይሄ ኢጅፕት ነው ጨርቁ። አሁን እሷ መጋረጃ በስንት አይነት ማድረግ ትችላለች መሰላችሁ? በሁለት አይነት ማድረግ ትችላለች። ኦሞ ማድረግ ትችላለች። እንደገና ደግሞ ጎልደን ማድረግ ትችላለች። 3 አይነት እርሳስን ማድረግ ትችላለች ማለት ነው። እና እንዴት እንደሚያምር እንግዲህ ይሁንልኝ። ማሻአላ ተባረክ ረህማን። ትናንትና ነበረ ይሄ ቪዲዮ ሊቀረጽ የተባለው ለኪን ምን ሆነ መሰላችሁ? መሽና ሰራተኛ ገብቶ ስለነበረ እንትን ማለት አልቻልንም። እና 10 ሜትር 10 ሲባዛ በ9800 ብር ሂሳብ ነው። እና ማሻአላ ተባረክ ረህማን። እነዚህ ቴብል ናቸው። እነዚህ ቴብሎቹ ደግሞ ቴብሉ ብቻውን የተሰራው ይሄ እና ይሄን ይመስላል። ማሻአላ ተባረክ ረህማን። እና አጠቃላይ ድምሩ ደግሞ 109400 ብር ነው የፈጀው እስከ ቴብሉ ማለት ነው። እስከ ቴብሉ ሲሆን ነው እንደዛ የሚሆነው። እና ማሻአላ ተባረክ ረህማን። እናንተም ሌሎቻችሁ ማዘዝ ለምትፈልጉ ስልክ ቁጥር የምትጠይቁኝ ያላችሁ ግን መቼም አትግባቡም። እኛም በስንት ጉር ነው የምንግባባው። ስለዚህ እንዳትወቅሱን። እኔ መስጠቱ ችግር የለብኝም። በነገራችን ላይ የፈርኒቸርም ስትሉኝ ይሰጣችኋለሁኝ፣ የምንም ስትሉኝ መስጠት ችግር የለብኝም። እና እዛ ጋር ሶስቶቹ ገና ተሰርቶ ስላልመጡ ነው ይቅርታ። እነዚህ ማለት ነው በሌላ ከለር የተሰሩት እና ይሄን ይመስላል። ማሻአላ በጣም ነው የሚያምሩ በጣም እና መቀላቀያ በነገራችን ላይ ይበልጥ በልሙጥ ያምራል ካላችሁ እናንተ ይበልጥ በልሙጡ ማድረግ ትችላላችሁ በፈለጋችሁት። ይሄው በቃ 10 ሜትር ከ50 ነው። ሲቀጥል ደግሞ አንድ ነገር ልንገራችሁ። ጨርቁ አሁን ማሻአላ ተባረክ ረህማን አንደኛ የሆነ ጨርቅ ነው፣ ኢጅፕት ነው። እና እናንተ ከፈለጋችሁ በፈለጋችሁበት ሰዓት መቀየር ስለምትችሉ ዋናው ነገር ቦንድዱ ላይ ነው ትኩረት ማድረግ ያለባችሁ ማለት ነው። እዚህ ቦታ እንደዚህ ተሰርቶ ምናምን እንደዛ አይደለም። እኛ የምናሰራው ደሴ ነው። ደሴ ኑሃ አረቢያን መጅልስ ነው። ታፔላችሁ ያ መምጣት ትችላላችሁ እናንተም ለማሰራት ማለት ነው። በመቀጠል ደግሞ እዚህ ጋር ጨርቆች አሉ። ጨርቆች ስትመርጡ አብዛኛውን ከዚህ ስትመርጡልን እኛ ደስ ይለናል። ከሌላ ቦታ ሲመረጥ ደግሞ ያ ጨርቅ ከሌላ ቦታ ተፈልጎ ነው ምናምን እና እንደዚህ ያማሩ ጨርቆች አሉ። እኔ እቺ ጨርቅ ተመችታኛለች። በጣም ነው የሚያምረው ማሻአላ። እና መጋረጃ ምናምንም አለን።
ኢንሻአላህ በቀጣይ በደንብ አሳያችኋለሁ። እሺ እና መጋረጃ አብዛኞቻችሁ በዚህ በቀበቶ እንዲሰራ የምትፈልጉ አላችሁ። ይሄም አለ ማለት ነው። እንደዚህ ከፈልጋችሁ ይሰራል። ጨርቆቹ እነዚህ መቀላቀያዎች ናቸው። መቀላቀያ ጨርቆች ናቸው። ማሻአላ በጣም ቆንጆ ቆንጆ ነገሮች አሉ። አሁን የመጋረጃ እዚህ ጋር ብዙ የሚያመሳ ማለት ጠገም ማድረግ የምትችላል። ይሄ የሚያመሳስልላታል ከፈልገቻም እንደዛው አያምርም? ሀባቢ በጣም ነው የሚያምሩ ማሻአላ። ዋጋቸውን ደግሞ ረህማ ባለው ይሰራላችኋል ማለት ነው። ጨርቆች አሁን ይሄ ያለ ይሄ ሲሰራ እንዴት እንደሚያምር ይሄም ሲሰራ እንዴት እንደሚያምር አጠይቁኝ በቃ። እና ይሄን ይመስላል። ይቺ ደግሞ